ኤሚሊ ኢን ፓሪስ የተሰኘው ፊልም አሁን ላይ ሲዝን 5 ላይ ቢደርስም ሲዝን 4 10ኛው ኤፒሶድ ላይ ያለ በአሜሪካኖች የፊልም ባለሙያዎች ለእይታ የቀረበው ፊልሙ ከአስቂኝ የፍቅር ፊልምነቱ ተቀይሮ ፈረንሳይና ጣሊያንን ያጣላ አክሽን ፊልም ታሪክን ፈጠረ። እንዴት ሁለቱ ሀገራት በዚህ ፊልም ተጋጩ እንመለከተዋለን። አብራችሁን ቆዩ። ኤሚሊ ኢን ፓሪስ በኔትፍሊክስ አማካኝነት ለእይታ የቀረበ ፊልም ቢሆንም አራተኛው ምዕራፍ መጨረሻ ክፍል ላይ ፓሪስን ወደ ሮም የቀየረ ትዕይንት ለማሳየት ከወሰነ በኋላ የፈረንሳይ ፕሬዝዳንት የሆኑት ኢማኑኤል ማክሮን ቀረጻው ከፓሪስ ወደ ጣሊያን ሮም መቀየሩን ጠንከር ባለ ቃል ተቃውሟል። የፕሬዝዳንቱን ቁጣ የተቀላቀለበት ተቃውሞ የሰሙት የሮም ከተማ ከንቲባ ሮቤርቶ ጓሊቲየሪ በምላሹ በትዊተር ወይም ኤክስ ገጻቸው ተረጋጋ ኢማኑኤል ማክሮን ብለው ጽፈውም ነበር። እነዚህን ሁለት በታሪክና ኢኮኖሚ የፈረጠሙ ሀገሮች በአሜሪካኖቹ የፊልም ባለሙያዎች የተደረሰ አንድ ፊልም ቦታ መቀያየሩ ለምን አጣላቸው? ነገሩ አግራሞትን ቢያጭርም ሁኔታው ግን ውስጥ ወይራ ነው። ጉዳዩ የታሪክ ትርጓሜ አለም ያንተ የኔ በሚልና እኛ ሀገር እንደምንጣላባቸው ተልካሻ ምክንያቶች ሳይሆን የሁለቱ ሀገር ጸብ የተነሳው ከዚህ ባነሰ በሚመስል ጉዳይ ነገር ግን ሀገር የምትታየው እንደ ፈረስ ጋሪ በአንድ አቅጣጫ በሆነ መንገድ ብቻ ሳይሆን ዘርፈ ብዙ ሁነቶች ተጋምደው የምትሰራው ምስል መሆኑን የሚያስገነዝብ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአንድ ቃለ መጠይቅ ላይ ኤሚሊ ኢን ፓሪስ የተሰኘው ፊልም ቀጣዩ ትዕይንት ሮም መሄዱ ፈረንሳይን ምን ይጎዳታል ተብሎ ሲጠየቁ ምን ምላሽ ሰጡ? ምላሻቸው ይሄ ነበር። እንዴት በጣም ይጎዳታል እንጂ ሲሉ ቀጣዩ ማብራሪያ ሰጡ። ፊልሙ እጅግ በጣም ተወዳጅ ነው። በርካታ የዓለም ማህበረሰብ ይከታተለዋል። ስለ ከተማችን እንዲያውቁና ወደዋት እንዲጎበኙልን ትልቅ የቱሪዝም ስራን እንደምትሰራላቸው በማብራራት ለዚህ እስከ ጥግ እፋለማለሁ። ኤሚሊ በፍጹም ወደ ሮማ አትሄድም ሲሉ ሞገቱ። እንደውም እዚሁ የምትቀርበትን መንገድ ከፊልሙ አዘጋጆች ጋር አውርተን እናስተካክለዋለን አሉ። ፊልሙ የቱሪዝምን አውድ በማስፋት ባህልን፣ ታሪክንና ትውፊትን ለማስተዋወቅ ትልቅ ድርሻ እንዳለው የገባቸው ሀገሮች በአንድ ሀገር መሪ ደረጃ እንዲህ ስለ ሀገራቸው ይሞግታሉ። እኛስ የቱ ጋር ነን ያሰኛል። ፈረንሳዩ ፕሬዝዳንት የኤሚሊ ከፓሪስ አትወጣም ሰጣ ገባ የተገረሙት የሮም ከተማ ከንቲባ በኤክስ ገጻቸው ላይ ፕሬዝዳንቱን እንዲህ ብሏቸዋል። ማክሮን ሆይ ያሉትን ማመን አቅቶኛል። ይሄ እኮ ፊልም ነው። ፕሮዲውሰሮቹ የፈለጉትን ቦታ ቀይረው መስራት ይችላሉ። አይ እኔ ልምረጥላችሁ ከሆነ ግን ይሄ አምባገነንነት ነው በማለት በነገር ሸንቆጥ ካደረጓቸው በኋላ ከፓሪስ ከተማ ከንቲባ ጋር አውርተው ከንቲባውን በነገሩ ፈገግ ብለው ከፓሪስ ሳትወጣ ኤሚሊ ሀገራችንን እንድታስተዋውቅ በመፈለጉ ነው ፕሬዝዳንቱ ይሄን ያለው በማለት የፓሪሱ ከንቲባ ነገሩን ቢያራግቡትም የሮም ከንቲባ ግን ለማክሮን በመልእክታቸው እንዲህ ብለው ማጠቃለያ ምላሽ ሰጥቷል። ሁለቱም ከተሞች ታሪካዊና ምርጥ በመሆናቸው ፊልሙ ቦታውን አግኝቷል ብለዋል። በእነዚህ ሰጣ ገባና የመልስ ልውጦች ላይ የምንረዳው ሀገርን መውደድ ማለት በሁሉም መስክ ቀዳሚ በሚያደርጋት ጉዳይ ላይ መትጋት ተገቢ እንደሆነ ያስመለክታል። በተለይ የፈረንሳዩ ፕሬዝዳንት ማክሮን ይህን ጉዳይ እንደ ትልቅ አጀንዳ ያነሱበት ምክንያት ፊልሙ በሀገራቸው መሰራቱ እንደ ብርቅ ቆጥረውት ሳይሆን በዚህ ተወዳጅ ፊልም አማካኝነት ፓሪስ እንዴት እንደምትተዋወቅና ለቱሪዝም ነፃ ማስታወቂያ በትልቅ የፊልም ፕሮዳክሽን እንደማሰራት ስለገባቸው ነው። እዚህ ጋር ወደኛ ሀገር ስንመጣ እኛስ ምን እየሰራን ነው? ትልቅ ባህል የቀደመ የስልጣኔ ፈርቀዳጅ የሆነን ህዝቦች በተፈጥሮ ያገኘናቸው መስህቦች አሊያም ሰዎች በጋራ በፈጠሯቸው ባህሎችና ወጎቻችን አለፍ ሲልም ጠላት ሀገርን ሊወር ሲመጣ በጋራ ድል ያደርግንባቸው ወርቃማ ታሪኮች እያለን እነዚህን ለዓለም ማስተዋወቅ ሲቻለን ባልሰለጠነ የቡድን ሐሳቦች ተከፋፍለን ለምን መቆራቆስ መረጥን? ቲክቶክ አዋርድ ላይ እጩ የሆኑ ሰዎችን በዘር ከፋፍለው ሲቧቀሱ እየሰማን ነው። እንደው ምን ጉድ ነው ብለን ብቻ የምናልፈው ጉዳይ አይመስለኝም። እንዴት በዚህ ደረጃ እየተንደረደርን ከብሔር ብሔር እየዘለልን
ከትልቅ ሀገራዊ ጉዳዮች እስከ ጥቃቅን ነገሮች በዘርና ሃይማኖት እየተከፋፈልን መድረሻው የማያምር የውድቀት መንገድ ላይ ተገኘን። ሁለት እጩዎች እየተፎካከሩ ባሉበት የቲክቶክ አዋርድ ዘርፍ አንዲትን ቲክቶከር ሰይፉ ሾው ላይ መቅረቧን ተከትሎ የወንዱ ቲክቶከር አድናቂዎች ብሔር አዘል ጥያቄ አንስተው ሆን ተብሎ እንዲበለጥ የተደረገ ነው ብለው ሐሳብ አንስተዋል። ከዚህ ጥያቄ ውስጥ እኔ በግሌ አንድ ሰው ብቻ መቅረቡ ትክክል አይደለም፣ ሁለቱም ቢቀርቡ የሚለው ጥያቄ ተቀባይነት ያለው ቢሆንም ነገር ግን ወንዱ ቲክቶከር ከአንድ ብሔር የተመረጠ በማስመሰል የኛ ብሔር ልጅ ተጎዳ ማለት ግን እንደ ሀገር የብሔርተኝነት ካንሰሩ የት ደረጃ እንደደረሰ ማሳያ ነው። ማህበራዊ ሚዲያዎቻችን ዘርን ከዘር የማከፋፈያ ሐሳብና ረቤለሽ ጉዳዮች ማሰራጫ ከሆኑ ቆይተዋል። አሁንም ግን ከዚህ የባሰ ነገሮች እንዳይከሰቱ በጥንቃቄ መስራት የሁሉም ሰው ኃላፊነት ይመስለኛል። አድዋን የመሰለ ታላቅ ገድል የፈጸምን ህዝቦች ታሪክ ጽፈው ያለፉት እንኳን ድሉ የኔ ነው ያንተ ነው ሳይባባሉ አስረክበውን የሄዱትን ታላቅ የቆራጥነት ምልክት በቁርጥራጭ ሐሳብ በባከኑ ሰዎች አማካኝነት በተዘራ ክፉ ሚኬላ ድል እንደ ቅርጫ ስጋ ስንከፋፈልና ስንቀማማ እንውላለን። ይሄ ትውልድ ሁሉ ባይሆንም ነገር ግን ጥቂት የማይባለው በደቦ በመንጋ ተጓዥ ብዙ ክትባቶች ያለፉት ይመስላል። በተለይም የሀገር ፍቅርና ሀገር በራሱ ምን እንደሆነ ያልተረዳ ጥቂት አላዋቂዎች በቀደሉ ለቦ የሚፈስ ስለ ሀገር እየተወራ ስለ ሰፈር የሚደሰኩር የሱ ሰፈር የተለየና ከሌላው የሚበልጥ አድርጎ የሚመለከት ብዙ ድርጭት አፍርተናል። ሁሉንም ነገር የሚለካው በሰፈሩ መጠንና ፍላጎት ነው። አድዋን የሚለካው በብሔሩ አለፍ ሲልም በእምነቱ ነው። ኢትዮጵያ ማለት ስሟን መጥራት የሚመስለው በግብሩ ግን ሀገሩን የሚጠላ ይህ ትውልድ አድዋን መዘከር አይገባውም በሚያስብል ደረጃ በመንደሬነት የተሰፋ ነው። ኢሚሊ ኢን ፓሪስ በእኛ ሀገር ተሰርቶ ቢሆንና በሁለቱ ሀገሮች የተገባው ሰጥ አገባ በእኛ ሀገር ቢካሄድ ስንቱ ሐሳቡን ያነሳውን አካል ለማንጓጠጥ አፉን አሽሎ እንደሚነሳ አስቡ። ሀገር በግል ፍላጎቶች ወይም ኢጎ ወደፊት አትጓዝም። የበለጸጉ የምንላቸው ሀገሮችን ስንመለከት ያላቸውን ታሪክ ብቻ ሳይሆን የሌለና ያልተከሰተን ሁነትን የሀገራቸውን ታላቅነት በሚገልጽ መልኩ በፊልምና ሙዚቃዎቻቸው ጭምር ለተቀረው ዓለም ያስተዋውቃሉ። እኛስ ስንት ዘመን ተሻግሮ የመጣውን አድዋን እንዴት በፊልም መልኩ ሰንደን ለሌላው ዓለም እንዲያውቀው ማድረግ ሳይቻለን ቀረ? ለትውልድ የሚተላለፍ ስራ በዚህ ታላቅ ገድል ማስተላለፍ ስንችል በሚሰራው ስራ ቀድመን በብሔር የምንሻማ እንደምንሆን አሁናዊ ድርጊቶቻችን ያሳብቃሉ። ሀገር በጋራ ክንድ እንጂ በየትኛውም ነጠላ ብሔር እንደማትወከል ልብ ይለዋል። ሰላም። ኢሚሊ ኢን ፓሪስ ግን ሮም ገብታለች።